ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ ደግሞ መተናል። ዛሬ ለየት ያለ ችፕስ በምን አይነት መልክ ብንበላ ቆንጆ ነው ብለን የምንሰራው ነው። ዛሬ ልሰራ ያሰብኩት እሱን ነው። አብረን ነው የምንሰራው። ተከታተሉ። መጥበሻ እዚህ ጋር እየጋለ ነው። ዘይት አደርጋለሁ በመጀመሪያ። ዘይታችንን እንደዚህ ካረግን በኋላ ዘይታችን ይግላል። ከዛ በኋላ ሽንኩርት እንጨምራለን። ሽንኩርት እዚህ ጋር ከተፌ ያዘጋጀው ሽንኩርት አለኝ እናረጋለን ማለት ነው። ትንሽ ጨው እናደርግበታለን። ምክንያቱም ቺፕሱ ጨው ስላለው እዚህ ላይ ጨው መብዛት የለበትም። እዚህ ጋር ቲማቲም ያዘጋጀሁት አለኝ። እዚህ በተሰለ ብዙ ዘይት መብዛት የለበትም። ያዘጋጀሁት የበሬ ስጋ አለኝ። ቢፍ አብሬ ነው የማቁላላው። እዚህ ጋር ፐርስሪ አለኝ በደቃቁ እየተፈጨ ማለት ነው። አብሬ ነው የምሰራው ነው። እዚህ ጋር ኮረሪማ ይደቀቃለኝ። እዚህ ጋር ደግሞ ብላክ ፔፐር አለኝ እየደቀቀሱም እንደዚህ አንድ ላይ ግን ትንሽ ነጭ ሽንኩርት አደርግበታለሁ። በደረቁ የተዘጋጀ ማለት ነው። እንደዚህ እንደዚህ እየበሰለ ስለሆነ ትንሽ ደግሞ መልኩን እንዲያሳምርልን ትንሽ በርበሬ እንጨምርባታለን። ትንሽ ብዙ ሳይሆን ትንሽ ለመልክ ነው። በዛ አይደለም እሱ መልኩን እንደዚህ ቆንጆ ያደርግልናል ማለት ነው። እንደዚህ ብስል ካለ በኋላ ሁሉን ነገር ተቀምሳችሁ በኋላ አይታችሁ ተበሰለ ወደሚበላበት እናዘጋጃለን ማለት ነው። ያቺ ቆንጆ እንደሆነ እንደዚህ አሪፍ ነው የሚያደርገው። አሁን እንግዲህ ወገኖች እየደረሰልን ነው። ችፕሳችን እዚህ ጋር ቀርቧል ማለት ነው። አሁን ማባያውን እናመጣለን ማለት ነው። እዚህ ጋር የሰራነውን ያቁላላነው ያው በእንዲህ መልኩ አያችሁ ላው ላይ እናደርጋለን ማለት ነው። እንዴት ቆንጆ እንደሆነ ያው ስጋ የተቁላላ አንድ ላይ አድርገን ችፕስ ለምን ብቻውን ደረቁን እንበላለን? እንደዛ አድርገን በዚህ መልክ እንመገባለን ማለት ነው። ጋር ደግሞ አቮካዶ አዘጋጅቻለሁ። የተፈጨ አቮካዶ ነው። ይሄን ደግሞ እንደዚህ ላው ላይ አድርገን አያችሁ እንዴት እንደሚያምር። በስማ በልታችሁ አጠግቡ። በቃ በጣም 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 ቆንጆ ነው። ያው እንደዚህ በዚህ መልክ እየሰራን እንመገብ መልካም ነው። ችፕስ ደረቅ ከምንታገል አያችሁ። ያው ስጋ ፍሩት አዘጋጅቻለሁ እንደዚህ አይነት መልክ። ከዚህ ጋር ደግሞ ለስላሳ ከስኳር ነፃ የሆነ ማለት ነው። ያው በዚህ መልክ እንዲህ አድርጋችሁ ተመገቡ። በጣም በጣም ቆንጆ ነው። በሌላ ሳምንት በሌላ ዝግጅት እስከምንገናኝ ተባረኩልኝ ባይ